ሳያዎች አብይ አህመድ ኮሎኔል መንግስቱ ኃይለማርያም ውልቅ ብሎ የገባው ብላቴ ጎብኝቼ ልምጣና ነዳጅ አስመራ ደርሶ መልስ የሚሆን አይነት ነዳጅ ሙላ ተብሎ በአየር መንገድ ህግ ደግሞ ለብላቴ ይታወቃል አይደል? ግን ነዳጅ ሞልቶ ያው ንዳ ካርታ የለው ምናምን የለው ናይሮቢ ነው የገባው። በጣም በፈጣሪ እንትን ገባን ነው የሚለው። ምንም የለውም በማኑዋል ነው የገባው እና የኬንያ ኤርስፔስ ጭምር ሳስፈቅድ ነው የገባው። አሁን ይሄ ብልጽግና ምን እያደረገ ነው? አብይ አህመድ ከታማኝ ምንጮች የሰማነው የጀነራሎቹ አካውንት በሙሉ ፍሪዝ አድርጎታል። የኢትዮጵያ ብልጽግና ጀነራሎች የአብይ ጠባቂ ጀነራሎች አካውንት ፍሪዝ አድርጎታል። ንብረታቸው ጭምር ቋሚ ንብረታቸው ጭምር ፍሪዝ አድርጎታል። እንዳይንቀሳቀስ፣ እንዳይሸጥ፣ እንዳይዛወር ፍሪዝ አድርጎታል። የጀነራሎቹ ነው የሰማነው፣ የሚኒስትሮች አልሰማነው። ፓስፖርታቸው ምናምናቸው እጁ ላይ ነው ያለው። በጣም ጥቂት የሚባሉ የተመረጡ ሰዎች ናቸው የመንቀሳቀስ ወደ ውጭ መውጣት የሚችሉት የተባሉ እንጂ በፍጹም የኢትዮጵያ ጀነራል ሚኒስትሮች ናቸው። አንድም ጀነራል ከኢትዮጵያ መውጣት አይፈቀድለትም። በሆነ ምክንያት መውጣት አይፈቀድለትም። አካውንታቸው ደግሞ ዝግ ነው ወይ ትልቅ ያለ ገንዘብ ያስቀመጡበት አካውንት ዝግ ነው። ቋሚ ንብረታቸውን ፍሪዝ አድርጎታል። ከዚህ ጋር በተያያዘ አንድ ሁለት አጭበርባሪ ሌቦች ኦፒዲዮ አካባቢ ያሉት ተጋሩ ላይ ግፍ የፈጸሙ ሰዎች እግረ መንገድ ሹክ ብለናቸው እንሄድና ለሌሎች አስተማሪ እንዲሆን በይቅርታ በአስቸኳይ ንብረታቸውንና ሀብታቸው እንዲመልሱ የተጋሩ ሀብት ዘረፋ ላይ ተሰማርቶ የነበሩ ትግራይ ያው አብይ አህመድ ወደ ስልጣን መጥቶ ድንጋይ ወርውረን ወደ መቀሌ ሸኛ ናቸው ሲባል እንካ ተብሎ ስልጣን የተሰጠው ሰውዬ እንካ ብሎ ኦፒዲዮ ስልጣን ተብሎ እንካ ከኃይለ ማርያም ተረክቦ ሂስቶሪክ የሆነ የስልጣን ቅብብሎች የነበረው በድንጋይ እኮ ነው አባረር ነው። እኛ ዝሆን እንረግጣለን እያለ ሲፎክር በነበረበት ጊዜ ማለት ነው። ተጋሩ እንደሚዳቋ ሲለቀሙ ሲታደኑ ምዕራብ ትግራይ ገለው አካውንታቸውን አሁን ሲደረግ የነበረው የምዕራብ ትግራይ ወንጀለኞች አሉ። በጣም በርካታ ወንጀል እስከ ውጭ የተዘረጋ ነው። የጎንደር ሰሊጥ ነጋዴዎች የሚባሉና አክቲቪስቶች አሏቸው። ሚዲያ ሁላ ቀጥረው ሚዲያ ያላቸው ታውቃላችሁ። ሚዲያ የሚያጭበረብሩ ብልጽግና ቀጥሮ እኔ ፋኖ ነኝ ምናምን ከዛ ውስጥ ደግሞ ብልጽግና ይሄ ጽምዶን የሚያበላሽ ጥምረትን የሚያበላሽ ጸረ ትግራይ የሆነ ምናምን ይሰብራል። ሰው እንዳይገናኝ ህወሓት ገዳይ ነው ትዴፍ እንደዚህ ያደረገ ከነዚህ ጋር ማከናየት አለብን። ይሄ የደመቀ ዘውዱ አይነት ማለት ነው። በየቦታው አሉ። ሰሞኑ እኔን አጀንዳ አድርገውኛል ነበረው ታውቃላችሁ። ቲክቶክ ላይ እንደዛ ይላሉ። እኔ ስለማላውቃቸው ቲክቶክ ላይ ቁጭ ብሎ የቲክቶክ ወንበር የሚባል አለው። ቁጭ ብሎ 24 ሰዓት ነው ቲክቶክ ላይ የሚውል አለ። ባለፈው ከቴዲ ጋር ማን ነው የሚባለው ማን እሹ ባለፈው ነው አልነበረም? ትልቅ እሹ ይሄ የኢትዮጵያ መንግስት ምን እናድርግ ተብሎ ብዙ አጀንዳ ኢንተርቴን በሚደረግበት ጊዜ ገብቶ የነበሩ ጭምር እና የጎንደር እንትን አስመላሾችም አለ። የወልቃይት ምናምን አስመላሽ ኮሚቴ ምናምን በየቦታው ደመቀ ዘውዱ ያሰማራቸው እነሱ ያወራሉ አሉ። ስለዚህ ጽምዶ ለማበላሸት እኛ እኮ ወልቃይት ነን፣ እኛ እኮ ደመቀ ዘውዱ ነን፣ እኛ እኮ ጥያቄያችን ተመልሷል እኮ እኛ እኮ የወልቃይት ኮሚቴ ነን እኮ የሚል ቡድን ማለት ነው። እና ጽምዶ እኮ ከመቀለ ጋር ለምን ብለህ ነው እንደዚህ የምታደርገው? የደብረ ጽዮን ተላላኪ እኮ ነው ፋኖ ይለዋል። የጽምዶ ሊቀመንበር ማን ነው አሁን? የጽምዶ ሊቀመንበር እኮ ዘመነ ካሴ እኮ ነው። አታውቅም? ምድረ ሙጀሊያ የትኛው ሚዲያ ላይ ነው ታዲያ ቁጭ ብለህ የምታደር የምትውለው? ማነው ሊቀመንበሩ አሁን? ማነው ቸርማን እኮ እንትና እኮ ነው ዘመነ ካሴ እኮ ነው ጥምረት የሚመራ አሁን። ይህ መረጃ ብልጽግና ያውቀዋል። ስለሚያውቀው ነው መረጃ አዲስ ነገር አይደለም። ዘመነ ካሴ አፋብን ነው የሚመራ አሁን በሮቴሽን ነው። ግን አሁን የወቅቱ ሊቀመንበር አፋብን ነው የጽምዶ ጥምረቱ ወታደራዊ ጥምረቱ የሚመራው እሱ። በቅርብ ዋናውን ሲደረግ ትሰሙታላችሁ። በዚህ ላይ ይሄ ሶሻል ሚዲያ ላይ ተሰባስበው የምታየው ተመልከቷቸው። አንዳንዱ ቁጭ ብሎ ያድራል ይውላል ሚዲያው እየተከታተለ እና ያው በነገራችን ላይ አንዳንዴ ይሄ ከዳተኛ ወደ አዲስ አበባ ይገባዋል አይደል? በምን ደረጃ ላይ ራሳቸውን ብሬንዎሽ አድርገው እንደሚያመጧቸው ደብረጽዮንና ዛራ ሚዲያ መለየት የማይችል ቲፒኤልኤፍና ዛራ ሚዲያ መለየት የማይችል ወይ እኔና ደብረጽዮን መለየት የማይችል 30 ሚሊዮን ከፍሎ ለፋኖ አንድ ሙርከኛ አንድ ኮሎኔል ለማስፈታ 30 ሚሊዮን ከፍሎ አንድ ኮሎኔል አስፈታ ስታሊን ሲል ነበር አይደል? እንደሚባለው ከብሩክ ጋር ያደረገው ቆይታ
እኔ 30 ሚሊዮን የብልጽግና ወታደር የብልጽግና ኮሎኔል አማራን ለመግደል ፋኖን ለመግደል የገባ ኮሎኔል ነው እኔ 30 ሚሊዮን ከፍዬ ማስወጣው? ስታስቡት ምን አይነት ምንድነው አጭሳችሁ ወደ ሚዲያ የምትመጡት? ምን አጭሳችሁ ወደ ቲክቶክ የምትመጡት? ማለት በልካችን ይሄ ሚዲያ ነው። እኔ የሚዲያ ሰው ነኝ። የሚዲያ ሰው አይደለም ካላችሁ ደግሞ አዲስ አበባ ዩኒቨርሲቲ ሄዳችሁ ማጥናት ነው። ወይ ኢቲቪ ሄዳችሁ ምንድነው ይሄ ሰውዬ ምን ነበር? ወይ አዲስ አበባ ዩኒቨርሲቲ ማስተርሱ ምንድነው? ትምህርቱ ምንድነው? ሁላችሁ ማጥናት ነው። ወይ ደግሞ አለበለዚያ ግን ፖለቲካና ሙያ አለመለያየት አለባችሁ። ማለት ባትለያዩ ችግር የለበትም። ግን ፋርሴ ቡላ አትሁኑ፣ ዋጋ የለውም። ደመቀ ዘውዱ ብትደግፉ ወደግፉት፣ ወንጀለኛ ነው። ኤትኒክ ክሊንሲንግ የፈጸመ ነው። እሱን እያሞካሸ እዚህ ብትመጣ ስቴት ዲፓርትመንት ዶክመንትድ ነው። አይ ነው ገንዘብ ይሰጣችኋል፣ እርሻ ይሰጣችኋል። አይ ነው ዩቲዩበርስ አሉ እርሻ ያላቸው እዛ። ከዛ እዚህ መጥቶ የፕሮፓጋንዳ ሰራተኞች ይሆናሉ። ውጭ ነው ዩጋንዳ በሉት አሜሪካ በየቦታው እርሻ ያላቸው ሰዎች ናቸው። ዋጋ የለውም። ዘርፈዋል፣ ገለዋል፣ ወንጀለኞች ናቸው እነዚህ። አንደኛው ጉዳይ ልንገራችሁ። የደመቀ ዘውዱ አገኘው ተሻገር የሚባለው ሰውዬ ሰሊጥ ዘርፏል። በኢትዮ 360 ብዙ ሚዲያዎች አጋልጠውታል። ታውቃላችሁ። ለየት ያሉ ሁለት የኦሮሞ ተወላጆች ከፍተኛ ባለስልጣናት ጉዳይ ልንገራችሁ። ተጋሩ እነዚህ ሰሊጥ ምዕራብ ትግራይ የነበሩ ሰሊጥ የገሏቸውና ባለሀብቶች ኮን የገሏቸውና መታወቂያቸው ፎቶግራፋቸውን በስማቸው አድርገው ባንክ ይዘርፋሉ። ፍኖተ ሰላም ሞጣ አካባቢ የተዘረፈው እሱ ነው። ከአንድ ትግራይ ባለሀብት 33 ሚሊዮን ብር ተወስዷል። እኔም ማስታውሰው ነው 2013 ከሞጣ ከአንድ ባንክ ስሙ ባንክ መጥቀስ አያስፈልግም እዚህ 33 ሚሊዮን ብር የውሸት መታወቂያ አሰርተው ሰውየው ሞቷል እኮ ግን ሰውየው እንዳለ አድርጎ ከባንክ ማናጀሩ ጋር ተነጋግረው በስሙ ከባንኩ አካውንት ወጥ። ምክንያቱም መገደሉ ያውቃሉ። ሰውየው መጥቶ ክሌም እንደማድረግ ያውቃል። ሞቷል ሰውየው። በስሙ መታወቂያ አሰርተው ገንዘብ ዘርፏል። የማውቀው ጉዳይ ነው የማወራው። ቤት ንብረታቸው ትግራይ ወደ መቀለ ከሄደ በኋላ ይሄ ጦርነት ከተቀሰቀሰ በኋላ የተጋሩ የሀብታም እኔ ከፕሪቶሪያ ሰላም ስምምነት በኋላ አዲስ አበባ መጥቶ ይሄ ፎቅ የኔ ነው ብሎ የጠቀሰው ሰው አለ። ሄዶ ሸገር ከተማ ሲሄድ ምን ነው ጓደኛዬ 3 ቤት ነው የወሰደው፣ እኔ እኮ እቺ ቤት ብቻ ነች የደረሰችኝ አልሰጥም አለኛል። የራሱ ቤት እና በሙሉ ተከፋፍለናልና ይሄ ጓደኛዬ እኮ 3 ወስዷል እኮ እኔ አንድ ወስጄ እሷም ልትቀማኝ ነው እንዴ? ዞር በል አለኛል። ባለ ጊዜ ነው። አሁን የባንክ ማናጀሮች ጭምር የሚሳተፉበት ዘረፋ ያካሄዱ ልንገራቸው። አንደኛ ያሶ ከበደ እና ቦና ታደሰ ይባላሉ። ቦና ታደሰ ይታወቃል። 97 ከነ ፕሮፌሰር መራራ ጉዲና ነበር። ታዋቂ ሰው ነው። የኦፌኮ ሰው ነው። ቦና ታደሰ፣ ያሶ ከበደና ይሄ እነዚህ የተጋሩ አካውንት በመዝረፍ ነው የሚታወቁት። በማስረጃ ስላለን የተጋሩ አካውንት በመዝረፍ ከባንክ ማናጀሮች ጋር በመነጋገር ቦና ታደሰ የኦፌኮ የቀድሞ ማዕከላዊ ኮሚቴ ነበር። ፕሮፌሰር መራራ ጉዲና የሚያውቁት ነው። አሁን የኦሮሚያ ፕሬዝደንት አማካሪ ነው። የሽመልስ አብዲሳ የፕሬዝደንቱ አማካሪ ነው ቦና ታደሰ። ያሶ ከበደ አሁን ያለበት ሰሚት ፍየል ቤት አካባቢ ነው መኖሪያው። የተጋሩ ቤቶች ሸጧል። በርካታ የተጋሩ ቤቶች ሸጦ በልቷል። ካርታ አምክኖ ወደ ራሱ አዛውሮታል። ካርታ ማምከን የሚባል አለ። ከውስጥ ወደ ዋና ማዕከል ሄዶ ካርታ ሙሉ በሙሉ ያኛውን ገድሎ ወደ ራሱ አዛውሯል። ከባንክ ብድር ወስዷል። በተጋሩ ቤቶች አሲዞ የባንክ ብድር ወስዷል። አካውንት ወደ ራሳቸው አዘዋውሯል። ይሄ ሰውዬ ስራው ምንድን ነው ብለን ስናጣራ ቁጭ ብሎ ነው ቅጠል የሚበላው። የደህንነት ሰው ነው። ስራ የለውም፣ ቋሚ ስራ የለውም። የደህንነት ሰው ነኝ ነው የሚለው። ሁለቱም ደግሞ እንዳጋጣሚ የሆኑ በኦሮሞ ወጣቶች ግድያ ይጠረጠራሉ። በኦሮሞ ወጣቶች ኦላነ ሸኔነ እያለው በመግደል ይጠረጠራሉ። እነዚህ የተረጋገጠ ማስረጃ የለም፣ ግን በጥርጣሬ ደረጃ ግን የኦላ ከፍተኛ ሰዎች እንደነገሩን ሁለቱም በኦሮሞ ወጣቶች ግድያ ይጠረጠራሉ። ሁለቱም አዲስ አበባ ናቸው። አንደኛው ሽመልስን አድቫይዝ ያደርጋል። አንደኛው እንዳልኳቸው ያሶ ከበደ
ፍየል ቤት የሚባለው ሰሚት አካባቢ እዛ ነው የሚኖረው። ቀጥለን ወደ ባጫ ጉዳይ ነች። ባጫ ጠንከር ያለ እየጠበቅን ነው። በነገራችን ላይ ባልደረባችን የአብይ ጉዳይ እያደረሰን ነው። አብይ በአፋን ኦሮሞ አሁን ጥያቄ አሁን ኢንተርቪው ያደረገ ነበር የሰጠ ነበር። ባለፈው ሲያስተዋውቁት የነበረው እየመጣ ነው። ዝርዝሩ እየመጣ ስለሆነ እስከዛ ግን ወደ ባጫ እንሂድ። ባጫ ትግራይ መቼ ነበር ጠንካራ የነበረችው? ዛሬ ነው ጠንካራ ያለችው? እሱ ቲፒኤልኤፍ ነው የሚለው፣ ትግራይ በሚለው ነው የምንወስደው። ቲፒኤልኤፍ ነው። ያኔ ብልጽግና የተዋጋው ከትግራይ ሰራዊት ጋር ነው። የትግራይ ሰራዊት ከህዝብ የወጣ ነው እንጂ ቲፒኤልኤፍ 45 ሰው ከ5 ሰው ጋር አይደለም የተዋጋው። አሁን ያኔ ነበር ጠንካራ የነበረው። አሁንማ ትግራይ እኮ የላትም። 30 ሺህ ነው ያላት መከላከያ ጁንታ የሚለው እሱ 30 ሺህ ነው ሰራዊቱ። ያኔ ግን 270 ሺህ ምናምን ነበረው። ደብረ ብርሃን ሲደርስ 270 ሺህ ነበር። ያኔ ጠንካራ ነበር። ዓለም በሙሉ ደግፈው ነበር አለ። ይሄ ሰውዬ ባጫ እና ብርሃኑ እናስታውሳቸው። ባጫ አንድ ክላሽ ለ5 ነው ያላቸው አለን። ቆላ ተንቤን ሆነው ተኝተን እንኳን 24 ሰዓት ብንተኛ እንኳን መቀለና አዲስ አበባ መግባት አይችሉም አለን። እዛው ነው አዲስ አበባ ተቀምጦ ከቤት ወርደው እግረኛ አደረግናቸው እያለ እጁን እያወራጨፈ ሸራተን አዲስ ሲነግረን ነበር ብርሃኑ ጁላ። ያው በኋላ ኃይለ ገብረስላሴ ሩጫ ነው ብሎ ዊዝድሮ አደረግን ብሎ ደግሞ ዛሬ ዊዝድሮ ነው ያደረግነው አለ። ያኔ ኃይለ ገብረስላሴ ሩጫ ነው ያለው። ዛሬ ከመከላከያ ከአዲስ አበባ ከመቀለ ዊዝድሮ ስናደርግ መሳሪያዎች እዛው አስቀምጠን ነበር ወሰደው አለ። ከሰሜን እዝም ወሰደ አለ። ከሰሜን እዝ ወስዶ የነበረው እግረኛ ያደረግናቸው አንድ ክላሽ ለ5 ነው ሲለኝ የነበረ ሰውዬው ነገሩ እንዴት አድርጎ ራሽናላይዝ እንደሚያደርገው ተመልከቱ። እነዚህ ናቸው የኢትዮጵያ ከፍተኛ ባለስልጣናት። እነዚህ ናቸው የኢትዮጵያ ሲዝንድ የሚባለው ጀነራል እና አምባሳደር በእድሜ አንጋፋው አምባሳደር ይሄ ነው። ባጫ ደበሌ 76 77 አካባቢ እድሜው ሊሆን ይችላል። በዚህ እድሜ አምባሳደር የላትም ኢትዮጵያ። ሁሉም ወጣቶች ናቸው። እስቲ አንድ በአንድ እንያቸው። በእርግጥ ቲፒኤልኤፍ ወደ መጨረሻ ወደ ውጊያ ከሄደ ውጊያ የሚደረገው ትግራይ ውስጥ ነው። የኤርትራ መንግስት ለምንድን ነው ቲፒኤልኤፍን ሊያጠፋው የሚፈልገውን ጠላት ወይም እባብ በኪሱ ሊይዝ ይፈልጋል? እኔ ከቢቢሲ የዚህ አይነት ጥያቄ መጠየቄ በጣም ገርሞኛል። ነገር ግን የገንዘብ ምንጫቸው ግብፅ ነው። የግብፅ መንግስት ነው የገንዘብ ምንጫቸው። ባለፈው ጊዜ ቲፒኤልኤፍ ራሱ ነው ለመዋጋት የሚፈልግ የነበረው። አሁን ግን ሪጂናል ሆነዋል። ከሶማሌ እስከ ካርቱም ድረስ ነው ያለው። ይሄ በጣም ወሳኝ ነው። ኢንትሮዳክሽኑ የቢቢሲ ኢንትሮዳክሽን እሱ ነው። ወደ ቁም ነገር አንድ ግን ተጨባጭ የሆነ ፋክት ልንገርህ። ቲፒኤልኤፍ ሊጠይቅህና አሁን ነው ወይስ ደብረሲና በነበረበት ጊዜ ነው ጉልበት የነበረው? መቼ ነው? አሁን ነው ጉልበት ያለው ወይስ ያኔ? እኔ እሱን ነው የምጠይቅህ። እኔ ልመልሰው ጥያቄ ይሄን። ቲፒኤልኤፍ የተሻለ ጉልበት የነበረው ደብረሲና የሚያደርሰው ጉዞ ወቅት ነው። ያኔ የሰሜን ዕዝን ትጥቅ አግኝተዋል። የኢትዮጵያ ሰራዊት መቀሌ የገባኑም ከመቀሌ ዊዝድሮ ሲያደርግ የኢትዮጵያ ሰራዊት አስወጣም ብሎ ፎክረዋል። ህዝቡን ከጎኑ አሰልፈዋል። መሳሪያዎችን አግኝተዋል። ሌሎችም በጣም ከፍተኛ ነገር ኢንተርናሽናል ዲፕሎማቲክ እንትን ነበራቸው። ምንድነው ድጋፍ ነበራቸው። ትላልቆቹ የአውሮፓና ዌስተርን የተባሉትም ከነሱ ጎን ነው የነበሩት። በቃ የኢትዮጵያ መንግስት አለቀለት ተብሎ ልክ እንደ ዘንዶ ቅድም እንዳልኩ ተዘርግቶ የነበረ ነው። ያኔ ጉልበት ነበረው። ኮታም ኮት ጉልበቱን ከኢትዮጵያ ጋር ስታወዳድሮ ማለት ነው። ያኔ ይሄን ጉልበት ይዞ ተጠራርጎ ወደ ነበረበት ተመለሰ። ያውም ይቅርታ ተደርጎለት አንገባም ካንተ ጋር እኛ መቀሌም ይሁን መረብን መግባት እንችላለን። እስቲ ፎይታ ፍጠር፣ ተረጋጋ፣ ሰው አስጨረስክ፣ ወጣት አስጨረስክ። ቲፒኤልኤፍ ነው ያለውን ጉልበት ያኔ 270 ሺህ እንደተባለው 270 ሺህ ሊኖረው ይችላል። አሁን እኮ 30 ሺህ የለው። እንግዲህ መረብ መግባት እንችል ነበር፣ መቀለ እንገባለን፣ ግን ይቅርታ ተደርጎለት